የወረደው እንባ እጅግ ብዙ ነው። አይኑ እስኪያንጣጣው ድረስ አይኑን እንባ ወርዶታል። ሰውነቱ ውሃ እስኪፈሰው ድረስ መሬቱን እስኪያፈሰው ድረስ ጸልየዋል። ጌታ ነፍሱ ተጨንቃለች። በዚያ ሰዓት ኃጢአተኞች ቅዱሱን ነፍሱን አስጨንቀውታል። ሁለተኛው ስቃይ ነበር። እየመቱት ይላል፣ በጥፊ ይመቱት ነበር ይላል፣ ይተፉበት ነበር ይላል። እዚያም እንደገና ፊቱን ሸፍነው በጥፊ መተው እስቲ አንተ ነቢዩ እስቲ ንገረን ማን ነው የመታ ብለው ይሳለቁበት ነበር። አቤት ሲቃል! እሱ ተጫወቱበት። ቅዱሱን ሰውነቱን ተጣጠሱት። አጥንቱ እስኪወጣ ድረስ ሰውነቱ ተበጣጠሰ። አዎ ሰው ጨካኝ ነው፣ እንዲህ ያደርጋል። ዛሬስ እያየን አይደል? እየሰማን አይደል? ሰዎቹን አንገታቸውን ሲፈርዱ እያየን አይደል? አይደል? ዛሬም እኮ እያየን ነው። ያ አይደረግም አንልም፣ ምክንያቱም በሀገራችን እያየን ነው። ሰው ሲሰቀል እያየን እኮ ነው። ሲቃጠል እያየን እኮ ነው። ይደረጋል እንደዚህ ያለ እንደ ትምህርት ርዕስ አድርጌ ዛሬ እንድንወያይ እግዚአብሔር እንዲያስተምረን የፈለግኩት ማንን ልፈታላችሁ ትወዳላችሁ? ማንን ልፈታላችሁ ትወዳላችሁ? መሰረተ ሀሳቡ በሶስቱም በአራቱም ወንጌላት አለ። ግን እኔ አሁን የምነሳበት በማቴዎስ ወንጌል ምዕራፍ 27 ቁጥር 15 ላይ ነው። በዚያ ጊዜ በዚያም በዓል ሕዝቡ የወደዱትን አንድ እስረኛ ሊፈታላቸው ለአገረ ገዡ ልምድ ነበረው። የወደዱትን ሊፈታላቸው ለአገረ ገዡ ለገዡ ለአስተዳዳሪው ልማድ አለ፣ ሕግ ነበረ። በዚያ ጊዜ በርባን የሚባል በጣም የታወቀ ነፍሰ ገዳይ እስረኛ ነበር። ሉቃስ ረብሾ ከተማ ረብሾ ሰው ገሎ የታሰረ ነው። ስንት ሰው እንደሆነ በጣም ብዙ ሰው ሊሆን ይችላል። ከተማውን አምሶ ከተማውን መሪ ሆኖ ድብልቅልቅ አድርጎ ከተማውን ብዙ ሰው አስገድሎ የታሰረ በርባን የሚባል ሽፍታ ነበር። ደግሞ ሌላ ወንጀል ተፈልጎ ጠፍቶ በቅድስናው በንጽህናው በሮማ ሕግም በአይሁድ ሕግም በሁሉም ተፈልጎ ወንጀል የጠፋበት ንጹህ ጻድቅ ሰው ነበር። ሁለት ናቸው የተወዳደሩ። ስለዚህ ከነዚህ ከሁለቱ ከነፍሰ ገዳዩ በርባንና ከጻድቁ ኢየሱስ ክርስቶስ ማንን እንድፈታላችሁ ነው የምትፈልጉት ነው የሚለው ንጉሡ ገዡ። ከዚያ በፊት ረዥም ጉዞ ተጉዟል ጌታችን መድኃኒታችን ኢየሱስ ክርስቶስ። ባጭሩ ምናልባት 25 ደቂቃ በቆይ ነው። ሁልጊዜ ቅድም መምህራችን ስለ ትንሣኤ ስለ ሞት መገደል ሲነግሩን ነበር። እውነት ነው፣ ሞት ተገሏል። በጌታ ሞት በመስቀል ስላገኘነው ነገር ሲነግሩን ነበር። ግን መስቀልን እስቲ እንየው ወደ ውስጥ ገባ ብለን የመስቀል ጅማሮ እንዴት ነው? በአራቱም የወንጌል ጸሐፊያን የጌታችን የኢየሱስ ክርስቶስ መከራ ተጽፏል። ግን እኛ በምንችለው ልክ ነው የተጻፈው። እሱ በተደረገበት ልክ አይደለም የተጻፈው። እሱ በሆነው ልክ አይደለም የተጻፈው።
እሱ በተሰቃየው ልክ አይደለም የተጻፈው። እሱ በተገረፈው ልክ አይደለም የተጻፈው። እውነቴን ነው፣ ላጋነን አይደለም። እውነቴን ነው የምነግራችሁ። እሱ በተገረፈው ልክ ያ የእሱ ግርፋት ልኩ መጠኑ የወረደበት በትክክል ቢገባን ቁሞ የሚሄድ ሰው የለም። አንችልም። ለምንድን ነው እንደዚህ የምታካብደው ይሉኛል ሰዎች። የማካብድበት ምክንያት አለኝ። ምክንያቱም ከወንጌሉ የተጻፈው እኛ በምንችለው ልክ ቢጻፍም አጻጻፉ ረጋ ብሎ እኛ እንድንሸከመው ተብሎ ቢጻፍም የተደረገው ድርጊት ግን በተቀመጡት ቃላት ላይ ስናየው እጅግ ይዘገንናል፣ ልብን ይሰብራል። እስቲ ከአንዱ ልጀምር። ጌታ ከጸሎተ ሐሙስ በኋላ ወደ ጸሎት ሄደ ነው የሚሉት ሁሉም አራቱም ወንጌላት። እና ጸሎት ቦታ የሄደው ወደ ታች ጌቴሴማኒ የምትባል ወደ ዱር ወደ በኢየሩሳሌምና በደብረ ዘይት መካከል ያለች ጉድጓዳ ሾለጭ ውስጥ ያለች እዚያች ዱር ውስጥ ወይራ የሞላባት ናት። እዚያች ዱር ውስጥ ሆኖ ጌታ ጸለየ። መጽሐፉ ሲል ነፍሱ ተጨነቀች ነው። ነፍሱ ተጨነቀች ነው። እንዲያውም ሉቃስ እሹ ላቡ እንደ እሽ ይወርድ ነበር ነው ይላል። ላቡ አልቆ ደም እንደመንጠብጠብ ያክል ነው። አንዱን ብቻ ነው የጸለየው የተቀመጠልን። ብዙ ነገር እንደተናገረ ይገባኛል። ለዚህ ነው የምንችለው ብቻ ተጽፏል የምለው። ብዙ ነገር ብዙ ቃላት እንደተጠቀመ ይገባኛል። አንዱን ብቻ ግን ተናግሯል። አባት ሆይ ፈቃድ ቢሆን ይሄ ጽዋ ከኔ ይለፍ፣ ግን ያንተ ፈቃድ ይሆናል። የእግዚአብሔር አብ ፈቃድ የክርስቶስ በመስቀል ላይ መሆን ነበር። ይሄ እጅግ ሰቀቀን የሞላው ስቃይ ውስጥ ያለ በራስ በህሊና መሰቃየት ነበር። ምክንያቱም ከ6 ሰዓት በኋላ የሚሆነውን ያውቅ ነበርና በሱ ላይ ኢየሩሳሌም ሄዳችሁ ያያችሁ ሰዎች ካላችሁ እዚያ ቦታ ላይ እሱ ሲጸልይበት ከነበረው ቦታ ላይ አንድ ቤተክርስቲያን ተሰርቷል። የካቶሊኮች ቤተክርስቲያን ነው። እዚያ ላይ ሰዓሊ የጌታችን የመድኃኒታችን የኢየሱስ ክርስቶስን የጸሎት ሰዓት ስሎታል። በደንብ ብታዩት ስዕሉ እሽ የሚወርደው ነው የሚመስለው። ራሱ ስዕሉ የጎረበ አካል ነው የምታዩት። የወረደው እንባ እጅግ ብዙ ነው። አይኑ እስኪያንጣጣው ድረስ አይኑን እንባ ወርዶታል። ሰውነቱ ውሃ እስኪፈሰው ድረስ መሬቱን እስኪያፈሰው ድረስ ጸልየዋል። መቃተት ይሉታል፣ ቃቷል። ምክንያቱም ከ4-5 ሰዓት በኋላ የዓለምን ኃጢአት የሚሸክምበትን መስቀል ሊሸከም ነው። ገና መስቀልን ስናስብ ይሄን ሊረዳን ይገባል። በብቸኝነት በዚያ በስቃይ ውስጥ ሲያልፍ ደቀ መዛሙርቱ 1 ሰዓት እንኳን መቀመጥ አቅቷቸው እንቅልፍ ብሏቸው ሲወድቁ በሱ ላይ የመጣው የሞት ጣር ደቀ መዛሙርቱን አድክሟቸው እነሱ መቀመጥ እንኳን አልቻሉም። እንኳን መጸለይ ተኝተው ነው ያገኛቸው። መስቀሉ የጀመረው እዚህ ነው። ስቃዩ የጀመረው እዚህ ነው። ጸሎቱ አለቀ። ደቂቃዎች ተቆጠሩ። አብሮት ከነበሩት ከደቀ መዛሙርቱ አንዱ ወዳጅ ሆኖ መጣ። ዛሬም እንደዚህ ነው ዓለም። ይገርማል። አንዳንድ ጊዜ እንደደነቃለን። ኧረ እንደው ከኔ እኮ ከሃዲ ነው። ከተመረጡት ውስጥ ከሃዲ ተገኘ እኮ። ከተመረጡት ውስጥ እዚያ ውስጥ ያው በገንዘብ
ያውም በገንዘብ ተገዝቶ። እኔ የምስመው እሱ ነው፣ ወስዳችሁ ግደሉት። እግዚኦ! አየህ ያለንበት ዓለም ሰው ምንም ያላደረገውን ምንም ያልበደለውን አንድም ነገር ያላደረገውን ለማስገደል ተማምሎ መጣ። እናም እጅ ነሳው። ዙሪያውን ያሉ ምናልባትም እንዲህ በዛሬው አጠራር ይህን ቃል ልጠቀም ይቅርታ አድርጉልኝ፣ ምናልባት አንድ ብርጌድ ይሆናል ብዬ አስባለሁ። የተደራጀ ሰራዊት ነው የመጣው። ማንን ጌታ ሊይዝ? ማንን ነው የምትፈልጉታል? የናዝሬቱን ኢየሱስን እንፈልጋለን። እኔ እኮ ነኝ። አንድ እዚህ እንደ ቅጠል ነው የረገፈው። ማን ይቆማል ከሱ ፊት? እሱ በፈቃዱ ራሱን ባይሰጥ፣ እሱ በፈቃዱ ድሃ ሆኖ በድሆች መካከል ድሆችን ሀብታም ሊያደርግ ባይመጣ ማን ይቆማል? ማንም። እነ ጴጥሮስ እንኳን አንድ ደቂቃ አይተውት ሰማይ ምድሩን የተገላበጠባቸው እዚያ ደብረ ታቦር ላይ ማን ይቆማል? እስካሁን እናንተ ጋር ነበርኩ አይደለ? እኔ ነኝ አላቸው። ወደቁ፣ እንደገና ተነሱ፣ ያዙት። ወንበር ያገኘን ሎቱ ስብሐት ይዘውት ሄዱ። በዚያ ዘመን የነበሩ ሊቃነ ካህናቱ 24 ሰዓት ወንጀለኛ ያሉትን ሰው የማሰር መብት ነበራቸው። እነሱ በቀኝ ግዝ የሚገዙ ቀኝ ተገዦች ናቸው። ሮማውያን ናቸው የሚገዟቸው። ሮማውያን ቢገዟቸውም እዚያ ኢየሩሳሌም ውስጥ እዚያ ቤተ መቅደሱ ነፃነት አላቸው። እዚያ ውስጥ ቤተ መቅደሱ ውስጥ ደግሞ በአምሳሉም ደግሞ ታክስ ይቀበላሉ። እዚያ ዙሪያውን ያለ የኢየሩሳሌምን ከተማ ሀብታሞች ናቸው ሄደላቸው። እነሱ ሄዱ። የሊቀ ካህናቱ እስር ቤት አለ። እዚያ ጌታን ወስደው ወቀሱት፣ ሰደቡት። ተሸናፊነት እንደ ተሸናፊ አዩትና ናቁት። እንዲያውም ተፉበት፣ በጥፊ መቱት። ያም አልበቃቸው። እስር ቤት አለ። ምናልባት ኢየሩሳሌምን የጎበኛችሁ ካላችሁ ዛሬም ምሳሌው አለ። እዚያ እስር ቤት ጉድጓድ ነው። እስር ቤቱ ጉድጓዱ ውስጥ ትገባለህ። ከዚያ እንደገና እግሮችህ የሚቆም እንዳይታጠፍ እግርህ እንዳይታጠፍ እግርህ የሚገባበት ደግሞ 2 የእግር መግቢያ ጉድጓድ አለ። እዚያ ትቆማለህ። እዚያ እላይ ሆኖ ወታደሩ ነፍስህን ያስጨንቃል። ዲያርጎ አፈሙዙን አይንቀሳቀስም እኮ ጉድጓድ ነው። ከጉድጓዱ ውስጥ እግሩ ገብቷል። እንደገና እዚያ ላይ በላይ ዙሪያውን ተከድኗል። እላይ ሆኖ ወታደሩ ነፍስን ያስጨንቃል። ጌታ ነፍሱ ተጨንቃለች። በዚያ ሰዓት ኃጢአተኞች ቅዱሱን ነፍሱን አስጨንቀውታል። ሁለተኛው ስቃይ ነበር። ጌታ ለ4 ሰዓት በዚያች የጭንቅ ቦታ ተቀምጧል። ንጹሑ ቅዱሱ በኃጢአተኞች እየተሰደበ ከግርፋቱ በላይ ይሄ ይከብዳል። ከስድቡ በላይ ይሄ ይከብዳል። ይሄ በኃጢአት የተሞላ አንደበት በሱ ላይ ሲረግፍ ንጹሑን ሊያረክስ ሲሰድ ጠዋት ወደ ተሰበሰቡበት ሄዱ። አንተ ማን ነህ ተብሎ ጠየቀ። ዝም ትዕግስተኛው ቅዱሱ ዝም። አንተ የእግዚአብሔር ልጅ ነህ። ዝም ማለት አንድም አይተነፍስ። ግን አንድ ነገር ሲናገር ተናገረ። አንተ የእግዚአብሔር ልጅ እንደሆንክ በእግዚአብሔር አምልሃለሁ ተናገር አለው። አንዲት ቃል ብቻ አንተ አልክ። አንዲት ቃል ብቻ። ግን እሷ ኃይለኛ ነበረች። ለካህዲያን ለውሸተኞች ያ ቃል እመቀመቅ የሚያስገባ ነበር። ደነገጡ። ግን ልብሱን እስኪቀድ ድረስ አበደ። ልብሱን መቅደድ ማለት መዋረድ ማለት ነው። ሊቀ ካህናት ልብሱን ቀደደ ማለት ስልጣኑን አጣ ማለት ነው። እውነት ነው፣ ስልጣኑን አጥቷል። እግዚአብሔር የማይከብርበት ስልጣን አይኖርም። እናገራለሁ አይኖርም። እግዚአብሔር ሲከብርበት ብቻ ነው ስልጣን የሚኖረው።
እግዚአብሔር ካልከበረበት አይኖርም። እና ንጉሡ ቀደደ። ጠዋት ተሰበሰቡ፣ ወንጀለኛ ይዘናል አሉ። እናም ወደ ሶስተኛው መከራ ቀጠለ። ሊቀ ካህናቱ እየመቱት ይላል፣ በጥፊ ይመቱት ነበር ይላል፣ ይተፉበት ነበር ይላል። እዚያም እንደገና ፊቱን ሸፍነው በጥፊ መተው እስቲ አንተ ነቢዩ እስቲ ንገረን ማን ነው የመታ ብለው ይሳለቁበት ነበር። አቤት ሲቀፍ፣ አቤት ሲከብድ፣ አቤት ሲቀፍ። እስቲ አንተ ተናገር ማን ነው የመታህ? እስቲ ምረጥ እስቲ። አሸነፍን መስሏቸው እሱ ለእነሱ እንደመጣ አልገባቸው። እሱ ለእኛ እኛም ብንሆን እኮ እውነት ነጋገር ከተባለ ከዚያ አንሰደም። ዛሬ ያለው እኮ እዚያ ብንሆን እዚህ ያለን ሁላችን የዚያ ተባባሪ ነው የምንሆን። አንድን ሰው ነፃ አይወጣም። እንደዚያ ነን። ካጨበጨቡ ጋር ስናጨበጭብ ታየን አይደል አይደል እንዴ? አዎ ምንም ሳይባል እኮ እልል ካለ አንድ ሰው እልል ይላል። ምን እንደተባለ እንኳን ሳይሰማ ማለት ነው። ጩህ ሲልም አብሮ ይጮሃል፣ ምን እንደተባለም ሳይሰማ። እንደዚያ ነበረ ሁኔታው። ጌታ ከንጉሱ ከመስፍኑ ቤት ቀረበ ተከሶ። በዚያ ሰዓት ሊቃውንቱ ክሱን የሚያዳብርላቸው ብዙ ምስክሮች አዘጋጅተዋል። አንደኛው አሉ የተባሉ ሽማግሌዎችን እነሱ የተናገሩት ነገር በየትኛውም ቦታ ታማኝነት አለው የሚባሉትን ልክ የዛሬ ታላላቅ ሚዲያዎች ማለት ነው። ዛሬ ችግር የለም፣ ለትልቅ ሚዲያ ከከፈልክ ውሸት ማራገብ ትችላለህ፣ ችግር የለም። ሲኤንኤን 1 ሚሊዮን ብር ከሰጠው 1 ወር ያነግሩልሃል ውሸት እንደፈለገ። እኔ የኢትዮጵያ ዜና አገልግሎት እያልኩ አይደለም እያልኩ ማለት ነው። ችግር የለም፣ ገንዘብ ካለ ራስህን ማስተዋወቅ ትችላለህ። በዚያ ዘመን ደግሞ ዋናው ሰዎች የሚያምኗቸው ትልልቅ ሰዎችን ነው። ሰዎች የሚያምኗቸው እነሱ ከተናገሩ እውነት ነው ተብሎ ስለሚታመን ማለት ነው። ስለዚህ አሉ የተባሉ 3 ሽማግሌዎች ተመረጡ። ይህን ሲያደርግ አይተነዋል ብለው ወንጀል ተፈልጎ ይገርማል እኮ ሙቪ ቢኖር ሙቪ ውስጥ ቀርጠው ነበር የሚያቀርቡት። ያ ጊዜ ሙቪ ስላልነበረ ነው እንጂ ቴሌቪዥን ስላልነበረ ነው እንጂ እንደዚህ አድርገው ያቀርቡት ነበር። በቦሌ አየር ማረፊያ የ13 ደቂቃ ርቀት ላይ በሚገኘው በቦሌ ቡልቡላ ሪፌንቲ ህንጻ ፊት ለፊት ባለው ሰፊ ብቻ ሳይሆን 60,000 ካሬ ሜትር ላይ ያረፈውን ባለ 3 ወለል ቪላ ታይፕ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ይህ እድል ለ10 ቤቶች ብቻ የቀረበ ስለሆነ ይፍጠኑ እያልን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ሜትሮ ሪል ስቴት። ተፈልገው ምን ሲል ሰምቶ 3 ክሶች ናቸው። የሰንበት ዕለት በሰንበትን ሽሯል። ይሄ ቤተ መቅደሱን አፍርሼ እሰራዋለሁ ሲል ሰምተናል። እንደገና ደግሞ እግዚአብሔር ራሱ ከእግዚአብሔር ጋር እኩል አድርጓል። እነዚህ ናቸው ወንጀሎች። ስለዚህ ትልልቆቹ ሰዎች መጡና መጽሐፉ ምን ይላል መሰላችሁ? ቃላቸው ተለያየ። ያጠኑት ጠፍቷቸው እኮ ነው። የዛሬ ስንት ዓመት ይቅርታ ይቃል የዛሬ ስንት ዓመት አንድ አመፀኛው ዳኛ የሚል መጽሐፍ አነብ ነበርና ይደበደባል ሰውየው። ገለናል በል እያለ ይደበደባል። በኋላ ከዳኛ ሲቀርብ ገለሃል? አዎ ተምሬ ገድያለሁ አለ። ግደል ተብዬ ገድያለሁ፣ በል ተብዬ ገድያለሁ አለ። ስለዚህ አይተናል ብላችሁ መስክሩ ተብለው የተማሩት ከዳኛው ፊት ሲቀርቡ ጠፋቸው፣ ድብልቅልቅ አለ። እንደዚህ ነው ውሸት ያዋርዳል። ወገኔ አትዋሽ፣ ውሸት ያዋርዳል። ከሰው ፊት መልካም መስለህ ብትናገር አንድ ቀን አንተነት ሲገለጥ ትዋረዳለህ። ተዋረዱ። የቀረበው ወንጀል ለጲላጦስ ምንም አይደል። ቤተ መቅደስ ፈረሰ።
ምን አይገባኝም አለ። እግዚአብሔር ሰደረ አይገባኝም። ይሄ ከመንግስት ጋር የሚያገናኘው ነገር የለም፣ ከወንጀል ጋር የሚያገናኘው የለም። ሰንበትን ሻረ፣ ሰንበት አይገባኝም። ይሄ ምንም ወንጀል አይደለም። እንኳን የሚያሰቅል የሚያስገርፍም አይደለም። ምክንያቱም ምንም ነገር አይደለም። እናንተ ምትሉ በህጋችን አዞሩት። እንግዲህ ህጉን በህጋችን እንዲህ ከራሱ ከእግዚአብሔር ጋር ካስተካከለ ሞት ይገባዋል የሚል አለ አለ። ምናልባት ህጋቸውን አላወቁት ይሆን ብሎ ፈራ ይላል መጽሐፍ። ፈራ። 3 ጊዜ አወጣው፣ አገባው፣ ምንም ወንጀል አላገኘውበትም አለ የንጉሥ ወኪል። የእኛ ጌታ ይሄ ነው። ቀርቦ ቅዱስ ሆኖ ተገኘ፣ ንጹሕ ሆኖ ተገኘ፣ ወንጀል ያልተገኘበት ንጹሕ። በዓለም ላይ ከባዱ ነገር ወንጀለኞችን መቅጣት አይደለም፣ ወንጀል የሌለባቸውን ሰዎች ወንጀለኛ ማድረግ ነው ከባዱ። እየሰማችሁ ነው? ለዚህ እኮ ነው በአንዳንድ ሀገሮች ወንጀል ተሰራ ይባልና ይታሰራል። ከዚያ ታስሮ ሲለቀቅም አይታወቅም። ምክንያቱም ውሸት ነዋ፣ ውሸት ነው። ተፈታ ሲባልም አይታወቅም፣ ወንጀሉ ምን እንደሆነም አይታወቅም። እኔ የምኖርበት ሀገር እያንዳንዷ ወንጀለኛ ከተባለ በየቀኑ የፍርድ ቤቱ ሕግ ይተላለፋል። እንዲያው ፌመስ የሆነው ኦጀ ሲምፕሰን የሚባለው 24 ሰዓት 12 ሰዓት ላይ ይተላለፍ ነበር። እንደዚያ ነው በነቁት ዓለሞች፣ እንደዚያ ነው። በአንዳንዶች ሀገሮች የእኛን ሀገር እያልኩ አይደለም፣ በአንዳንድ ሀገሮች እንዲህ አይነት ነገር አለ እንዲህ አይነት ነገር ወንጀል ንጹሕን ወንጀለኛ አድርገህ ወንጀል ባጣ ጊዜ ምን እንደምትመልስ ታጣለህ። የእኛ ጌታ ንጹሕ ሆኖ ቀርቦ ከሳሾቹም አፈሩ፣ ዳኛውም ተጨነቀ፣ ምስክሮቹም ጠፋቸው። ስለዚህ ምን ይሁን? አይ አላገኘሁበትም። እሱን ካልሰቀልከው የቄሳር ወዳጅ አይደለህም። ራሱን ንጉሥ አድርጓል። እኛ ከቄሳር ሌላ ንጉሥ አናውቅም። ቀኝ ግዝቆ መከራቸውን ሲያሳያቸው የነበረው ሰዎች ናቸው። በእነሱ ላይ እኮ መከራ መቼ ነው ነፃ ምንወጣው እያሉ እኮ መከራ የሚያው ሰዎች ናቸው። ጌታን ለማሰቀል ግን እሱ ነው። ያን ጊዜ ፈራ። እንደገና ወስዶ ጠየቀው። አትናገርም? እንዴ ልሰቅልህም እኮ መብት አለኝ፣ ስልጣን አለኝ። አንዲት ነገር ተናገረ። ከሰማይ ስልጣን ካልተሰጠህ በእኔ ላይ ስልጣን የለም አለ። እዚህ በኋላ ያለው ነው ሰቀቀኑ ከባዱ። ምናልባት 20 ደቂቃ ጨርሶ አይደኝ ሰዓቴ ካሁን በኋላ 10 ደቂቃ ብቻ ነው ጨርሰው። እዚያ በኋላ አቀረበላቸው። እንዳልኳችሁ አንድ ግን እስር ቤት ያለ ነፍስ የገደለ በከተማው የታወቀ ወንጀለኛ እስር ቤት አለ ታስሮ። ይሄኛው አዲስ ታሳሪ ግን ንጹሕ ሆኖ መጥቷል። አሁን እንደ መደበኛ ተመልከቱ እንዴት እንደሆነ አሻጥሩ፣ እንዴት የፖለቲከኞች አሻጥር ምን ያህል እንደሆነ ዝም ብሎ እኮ መፍታት ይችላል። ምክንያቱም ወንጀል ካላገኘበት ዋና ፍርዱ ምንድን ነው የሚሆነው? ሁላችሁም አራጌ አይሰማም እንዴ? አንድ ሰው ወንጀል ካልተገኘበት ፍርዱ ምንድን ነው የሚሆን? ለምንድን ነው ከሳሾቹን የሚጠይቃቸው? ለምንድን ነው ከሳሾቹን የሚጠይቃቸው? አጭበርባሪ ስለሆነ አንዳንድ ሰዎች ይህን ጻድቅ ነው ይሉታል። እንትና ማነው ጲላጦስ ነው ጻድቅ አየ። እንዴት አይነት ጽድቅ ነው? እንዲህ አይነት ደግሞ ሚስቲቱ ላከችበት የሚል ተጽፏል ማቴዎስ። ልክ ነው። በዚህ ሰው ላይ ምንም ነገር አታድርግ፣ ንጹሕ ነው። በዚህ ሰው ላይ ምንም ስላላገኘሁ እጄን ከዚህ ሰው ደም ንጹሕ ነው እጁን ይታጠባል። ትቀልዳለህ። የጲላጦስ እንደ ጲላጦስ ይላሉ አንዳንድ ፖለቲከኞች እኮ እነሱ እውነተኛው መስለው እንደ ጲላጦስ እጅ ይታጠባል። ማዳን ይችላል፣ ስልጣን አለው፣ ግን አልፈለገም። ምክንያቱም ከእስራኤል ጋር መጣላት አልፈለገም።
ስልጣኑን ማጣት አልፈለገም። ተመልከት፣ ይሄ ነው። ስለዚህ ማንን ልለቅላችሁ ትፈልጋላችሁ? የናዝሬቱን ኢየሱስን ወይስ ደግሞ በርባንን? በስንት እንዳሸነፈው ታውቃላችሁ? ክርስቶስን 99.9 ነው ያሸነፈው። እንደ አፍሪካ ምርጫ 99.9 በርባን ይፈታ። አመፀኛ ጓደኛውን ፈለገ። አመፀኛው ዓለም፣ ነፍሰ ገዳዩ ዓለም ነፍሰ ገዳዩን መረጠ፣ ጓደኛውን አዳነ። ቅዱሱ እንዲሰቀል ወሰነ። አየህ ቀራንዮ ምን አይነት ከባድ ሀገር እንደሆነች። ቀራንዮ በዓለም ላይ እውነት የተረገጠባት የፍርድ አደባባይ ናት። ቀራንዮ በምድር ላይ በሰው ፊት ንጹሕ፣ በእግዚአብሔር ፊት ንጹሕ የሆነ ቅዱስ የሆነን አሳልፋ ለሞት የተሰጠባት አደባባይ ናት ቀራንዮ። ዛሬም ዓለም ቀራንዮ ናት። ዛሬም ስንት ንጹሐን ስንት ቅዱሳን እስካሁን ድረስ አሁን እኔና እናንተ ከዚህ እያለን ስንቶች እንደሚማቅቁ ብናውቅ ምናልባት የምናውቃቸው ሊኖሩ ይችላሉ። ዓለም እንደዚህ ነው። ዓለም እንደዚህ ነው። ጌታ ከዚህ በኋላ ያለው ነው የሚሰቀጥጠው። ስለዚህ ምን ይላል መጽሐፉ መሰላቸው? አሳልፎ ለፈቃዳቸው ሰጣቸው። እነሱ አይደሉም። በየትኛውም ሀገር በየትኛውም ሕግ የተፈረደበት ወንጀለኛ ከተፈረደበት ሕግ አስፈጻሚ የሚባል አለ። ግድያው እንዴት እንደሚካሄድ ስቅላትም ከሆነ እንዴት እንደሚዛ አለ ሕግ። ጲላጦስ ግን እንደዚህ ያደረገው አሳልፎ ለከሳሾቹ ሰጣቸው። የሰማችሁ ነው። አሳልፎ ለከሳሾቹ ሰጣቸው። ወዲያው ጭፍራዎቹ መጡ ይላል። ጭፍራዎቹ መጡና ከበቡት ይላል። ልብሱን አወለቁት ይላል እና ቀይ ልብስ አለበሱት ይላል። ተጫወቱባት። ደግሞ እንደገና ወሰዱና እንደገና ቀይ ልብሱን አወለቁ። እንደገና ልብሱን አለበሱት፣ አንቀላቱት። ከዚያ በኋላ አንድ ተሰቃይ የሚገረፈውን ግርፋት ገረፉት። በዚያ ዘመን የሚገረፉ ተገራፊዎች መግረፊያው ጠፍር ነው። በጠፍሩ እሾህ፣ ሽቦ፣ አጥንት ይቀመጥበታል እና ተገራፊው ጀርባውን ይሰጥና ገራፊው ያንን ኃይለኛ ጠፍር ጉልበታሞች ገራፊዎች መጥተው በሰውነቱ ላይ ይተክሉታል። ሲነቅለው እሾሁን ይነቅለዋል። እሾሁ ስጋውን ይቦጭቀዋል፣ አጥንቱን ይቦጭቀዋል፣ አጥንቱን ይነካል። እንደዚያ እያለ አባቶቻችን እንደሚሉት 6666 ጊዜ ተገረፈ ጌታ። ለምንድን ነው እንደዚህ የሆነው? እንደዚህ የሆነው ልንገራችሁ። ምክንያቱም በዚያ ዘመን አንድ ሰው 40 ነው የሚገረፈው። 41 ከገረፈ እንደገና ገራፊው 40 ይገረፋል። እየሰማችሁኝ ነው? 40 ከሞላ ማቆም አለበት። ነገር ግን 41 ካለ ገራፊው ራሱ 40 ይገረፋል። ስለዚህ ላለመገረፍ ሲል ጥንቃቄ ያደርጋል ቁጥሯል። ግን እንደዛ አላደረጉም እነሱ። 39 ሲደርሱ ስንት ነበር ይላል። አየጠፋኝ እንደገና ጀመረ። ስንት ነበር? እንደገና ጠፋኝ፣ እንደገና ጀመረ። እነሱ እየተጫወቱ እሱ ተጫወቱበት። ቅዱሱን ሰውነቱን በጣጠሱት። አጥንቱ እስኪወጣ ድረስ ሰውነቱ ተበጣጠሰ። አዎ ሰው ጨካኝ ነው፣ እንዲህ ያደርጋል። ዛሬስ እያየን አይደል? እየሰማን አይደል? ሰዎቹን አንገታቸውን ሲያርዱ እያየን አይደል? አይደል? ዛሬም እኮ እያየን ነው። ያ አይደረግም አንልም፣ ምክንያቱም በሀገራችን እያየን ነው። ሰው ሲሰቀል እያየን እኮ ነው። ሲቃጠል እያየን እኮ ነው።
ይደረጋል። እንደዚህ ያደረጉ ንጹህ ገረፉ። ያልበቃ አንድ ተሰቃይ መስቀሉን መሸከም አለበት። ጌታ መስቀሉን ተሸከመ። መስቀሉ እንዲሁ አንድ ግንድ አይደለም፣ 4 ግንዶች ተጣምረው ነው። እሱን ተሸክሞ ወደ መሰቃያው ቦታ መሄድ ነበረበት። ይሰማችሁ ነው? ይሰማችኋል? የክርስቶስ ስቃይ ይሰማል። እንዲህ ነው መዳናችን፣ በዚህ ነው መዳናችን። እና መስቀሉን ተሸክሞ አንድ መንገደኛ ስምዖን የተባለ መንገድ ላይ ተገኘ እና መስቀል ተሸከም። ስንዝር አልሄደም። ያንን ትልቅ መስቀል ክርስቶስ ብቻ ነው የሚችለው፣ ፍጡር አይችለውም። የዓለም ኃጢአት የተደረቀበት መስቀል ነበር አይቻልም። እሱ ግን እየወደቀ እየተነሳ መሰቃያ ቦታ ደረሰ። እዚያ በኋላ ያለው ባልናገረው ደስ ይለኛል፣ ግን ሆኗልና ተጽፏልና እናገረዋለሁ። እንዳልኳችሁ ወንጌሉ እኛ እንድንችለው ሆኖ ስለተጻፈ ብቻ ነው የምናነበው። እኛ የምንችለው ስለሆነ እሱ የወረደበትን እኛ ብንረዳ አንቆምም። ስምዖን አልቆመም። እየሰማችሁኝ ነው? አዎ። ወስደው ዘረጉት እና ሰውነቱን ትልቅ ይሄ እኛ ዛሬ መስማር የምንለው ነገር ሹል መስማር እንደዚህ አይደለም። ከብረት የተሰራ ቢላዋ የሚመስል ሰፊ የሆነ ብረት ነው። እሱን እጁን ከግንዱ ጋር አጣበቁት፣ እግሮቹንም እንደዚያው። ምስማሩ ይዞት ከምድር ከፍ ብሎ ከመስቀሉ ጋር ተንጠልጥሎ ቆመ። እሱ ራቁቱ። መስቀል ይሄ ነው። ይሄ ካልገባ ድነት ትርጉም አይኖረው። አዎ፣ እዚያ ላይ ጮኸ፣ አባት ሆይ ለምን ተውከኝ? አምላኬ አምላኬ አባት ሆይ ለምን ተውከኝ አለ። እሱ በልጁ ጨከነ፣ እኛን ስለወደደ። ቀራንዮ ፍርደ ገምድልነት ተከናወነባት፣ ግን ደግሞ ጭካኔና ፍቅር በአንድ ላይ ተገለጠ። እግዚአብሔር እኛን ስለወደደ እኛን ለማዳን በልጁ ላይ ዝም አለ፣ ጨከነ። እኛ ግን በመስቀሉ እንፈወስ ዘንድ የእኛ የኃጢአት ቁስል ይፈወስ ዘንድ እሱ ዝም አለ። መጨረሻ ላይ አንድ ነገር ተናገረ፣ ተጠማሁ። አዎ ደሙ አለቀ። ሰውነቱ ተጨማደደ፣ ተሰቃየ። ሊያዩት እንኳን ለማየት እንኳን ፊታችን እንድንሸፍን አደረገ። አዎ መስቀል እንደዚህ አይደለም። መስቀል እንደዚህ ምን የሚብለቀለቅ አይደለም። መስቀል መከራ ነው። መስቀል እንዲህ አይደለም። ተጠማሁ አለ። ይሄ ተከናወነ። ሁሉም እዚያ ወዲያ ሆነው አዩ። መጨረሻ ላይ አባት ሆይ ነፍሴን አደራ ብሎ ነፍሱን ሰጠ ነው የሚለው። ወጣች አይደለም የሚለው፣ ነፍሱን ሰጠ በፈቃዱ። ያን ጊዜ መጋረጃው ከሁለት ተሰነጠቀ። ወደ ቅድስተ ቅዱሳኑ መግቢያው ኃጢአተኞች የማይገቡበት የነበረ የኃጢአተኞች ተዘግቶ የነበረው እሱ ተሰነጠቀ። ምድርም ጨለማ ሆነች፣ ተንቀጠቀጠ። ሙታንም ተነሱ፣ መቃብር ተከፈቱ፣ ነገሮች ሁሉ ተለዋወጡ። እዚያ የነበሩ ሰዎች ደነገጡ ይላል። ታሪክ በዚህ ቢያበቃ እኔና እናንተ ሆነ ልናለን። ግን ዓርብ ሆና ብትቀር ቀን አይደለም፣ ግን እሁድ ትመጣለች። እሁድ ትመጣለች። አዎ የዘለሉ የጨፈሩ ወዲያው
ወዲያው እሱ ወደ መቃብር ሲገባ ወደ ጭንቀት ገቡ ፈሪሳውያኑ። ወዲያው ያኑ ሰዓት ያኑ ዕለት ነው ጭንቀት የገቡት። ኧረ አንድ ነገር ትዝ አለን አሉ። አዩ ያውቃሉ እኮ አዋቂዎች ናቸው። በነገራችን አንድ ነገር ትዝ አለን፣ በሕይወት በነገረ ጊዜ እነሳለሁ ሲል ነበር። ምናልባት ሰርቀው ደቀ መዛሙርት ሰርቀው ተነሳ እንዳይሉ። አየህ ይሄ ምንድን ነው የሚባለው? መላምት፣ የሰውን አይምሮ መያዣ ገብቷቸዋል እንደሚነሳ። እውነት ነው ያውቃሉ፣ ግን አያምኑበትም። ልዩነታችን ይሄ ነው። አይሁድ ጌታ እንደሚነሳ ያውቃሉ፣ ገብቷቸዋል፣ ግን አያምኑም። እየሰማችሁ ነው። እኛ ደግሞ እናምናለን፣ ምክንያቱም ህይወታችን የተሰራው ያን ጊዜ ነው። ምክንያቱም የኛ ህይወት እንደገና ተሰራ። ዓለም እንደገና ቀን አንድ ብላ ቆጠረች። አሁን ስለ ትንሣኤ አልናገርም፣ ነገር ግን መስቀሉ ይሄ ነው። የኔና የእናንተ ክብር የሆነው እሱ በዚህ መልክ መከራ ተቀብሎ ነው። እንግዲህ አውስ ወገኖቼ ዛሬ እኔና እናንተ የዳንበት የመስቀል ታሪክ ሌሎችም በስቅላት በመከራ ውስጥ ነው እና ያሉ ወደ እነዚያ መመልከት ያስፈልገናል። ምድራችንም እንዲያውም አሁን ወደ ቀራንዮነት እየተቀየረች ስለሆነ ሁላችንም ይህ ነገር እንዲያቆም እያንዳንዳችን በጸሎት በቅድስና በንጽህና ጣቶቻችን ወደ ሌላ ሰው አንቀስር። እኛ ራሳችን መለወጥ እንጀምር። ይህን ያህል ህዝብ በስራ ቀን ቤተክርስቲያን አንድ ቤተክርስቲያን ስንት መድኃኒዓለም ነው በዚህ ሀገር ያለው? ስንት ቦታ ነው መድኃኒዓለም? ብዙ ነው። ወደ 10 ይሆናል። እንግዲህ በዚያ ሁሉ ከዚህ የበለጠ ሰው አለ። ይህን ያህል ህዝብ ቤተክርስቲያን የሚያመልክበት ቦታ በስራ ቀን ይህን ያህል ህዝብ ሌት ተቀን የሚዘመርበት ሀገር ላይ እንዴት ሌባ ሊኖር ይችላል? ለምን ነው ሌባ የሚኖረው? ለምን ጉቦኛ ዳኛ ይኖራል? ለምን ዘረኝነት ይኖራል? ለምን አጭበርባሪነት ይኖራል? አንድ ችግር አለ ማለት ነው። ችግር አለ ማለት ነው። ከእምነታችን ከምናምነው እናምነዋለን ከምንለው ችግር አለ ማለት ነው። ስለዚህ ዛሬ አንድ ውሳኔ እንወስናለን። መስቀሉን መሸከም ማለት ራስን አሸንፎ ተለውጦ የንስሐ ሰው ሆኖ የቅድስና ኑሮ መኖር ነው። ለዚህ ቃል ትገባላችሁ ሁላችሁ? ያ ማለት እኮ ካሁን በኋላ አለመዋሸት ማለት ነው። ያ ማለት እኮ ካሁን በኋላ ዘረኛ አለመሆን ማለት ነው። ያ ማለት እኮ ካሁን በኋላ ኃጢአት አለመስራት ማለት ነው። ያ ማለት እኮ ካሁን በኋላ በጠብ ሜዳ አለመገኘት ማለት ነው። ያ ማለት እኮ ፍርደ ገምድል ዳኛ ፊት ለፊት መጋፈጥ ማለት ነው። ያ ማለት እኮ ሌቦችን አቁም ማለት እኮ ነው። ትችላለህ? ራስህን ቻል መጀመሪያ። ራሳችን እንለውጥ መጀመሪያ። ከራሳችን ስንጀምር ሁሉም ነገር ይለወጣል። ወገኖቼ እግዚአብሔር ምድራችን ይቅር ይበላት። የመስቀሉ በረከት እሱ የከፈለው ዋጋ ለኢትዮጵያ ምድር በረከት ይሁንልን። እሱ የፈሰሰው ደሙ ለኢትዮጵያ ምድር በረከት ይሁንልን። ለእኛም ለእያንዳንዳችን ብርታትንና ኃይልን ይስጠን። ምድራችን ለንስሐ ያውቃት። እያንዳንዳችን በንስሐ ተመልሰን በቅድስና እንድንኖር እግዚአብሔር ይርዳን። የመከረን ያስተማረን አምላካችን ክብር ምስጋና ይግባው። በቦሌ አየር ማረፊያ የ13 ደቂቃ ርቀት ላይ በሚገኘው በቦሌ ቡልቡላ ሪፌንቲ ህንፃ ፊት ለፊት ባለው ሰፊ ብቻ ሳይሆን 60,000 ካሬ ሜትር ላይ ያረፈውን ባለ 3 ወለል ቪላ ታይፕ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። እጅግ ዘመናዊና ጥራታቸውን የጠበቁ 90% ተገብተው የተጠናቀቁ ቤቶችን በ6 ወር ጊዜ ውስጥ ተረክበው የሚኖሩበት፣ ቢያሻውት የሚያከራዩት እንዲሁም ሸጠው የተሻለ ትርፍን የሚያገኙበት ቤቶችን ሜትሮ ሪል ስቴት ዝግጅቱን ጨርሶ እርስዎን እየጠበቀ ይገኛል። በውስጡም በቂ የሆነ የመኪና ማቆሚያ፣ ስታንድ ባይ ጀነሬተር፣ ደህንነት መቆጣጠሪያ ካሜራዎች፣ የከርሰ ምድር ውሃ እንዲሁም ለተለያዩ ዝግጅቶች የሚሆኑ የጋራ መጠቀሚያ ቦታዎችን የያዙ ዘመናዊ መንደርን ይዘንሎት ቀርበናል። ይህ እድል ለ10 ቤቶች ብቻ የቀረበ ስለሆነ ይፍጠኑ እያልን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ሜትሮ ሪል ስቴት